ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ዜናዎች በመምራት አብራችሁ ቆያለሁ። የትግራይ ሉዓላዊነትና የተፈናቃዮች ጉዳይ ቀይ መስመር ነው ሲሉ ፕሬዝዳንት ታደሰ ወረደ ከአላማጣ ከተማና ከራያ አላማጣ ነዋሪዎች ጋር ባደረጉት ውይይት ገለጹ። የትግራይ ሉዓላዊነት ለመመለስ የሁሉም ትግራዋይ ግዴታ መሆኑን የገለጹት ፕሬዝዳንቱ አከራካሪ የሚባል መሬት በትግራይ እንደሌለና የሉዓላዊነት የተፈናቃዮች መመለስ ጉዳይ ቀይ መስመር መሆኑንም ተናግረዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከትግራይ ደቡባዊ ዞን ህዝብ ጋር የውይይት መድረክ አካሂደዋል። በመድረኩ የተሳተፉ ነዋሪዎች ከትግራይ ምዕራባዊ ዞን የተፈናቀሉ ወገኖች ጉዳይና ከመልካም አስተዳደር፣ ጸጥታና ሌሎች ማህበራዊ ኢኮኖሚያዊ ችግሮች በተመለከተ ጥያቄዎች አንስተዋል። እዚ ምዕራብ ዝበሃል ህዝብስ አይ ትግራዋይ ደዩ አታታዩኩም ትገብሩለኩም መራሕትና የትግራይ ምዕራባዊ ዞን ህዝብ ትግራዋይ አይደለም ወይ? አሁን እኮ ስድስተኛ ክረምት መጥቷል። ትናንት በረሃብ አልቆ ንብረቱ ተዘርፎ ብዙ ስቃይ አሳልፏል። እባካችሁ መሪዎቻችን ችግሩ በልዩ አይታችሁ እንድትፈቱት። በፉሊ ተጎዲናና ማህበራዊ፣ ፖለቲካዊ፣ ኢኮኖሚካሊ በስነ ልቦና በልዩ ተጎድተናል። በኢኮኖሚ በስነ ልቦና ብዙ ችግር ደርሶብናል። አካባቢያችን ቦርደር እንደመሆኑ መጠን መንግስት በልዩ ሊያየን ይገባል የሚል ጥያቄ ነው ያለኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ህዝብ ሁሉ ጊዜ አንድ የሚያደርገው ነገር የትግራይ ግዛታዊ አንድነትን ማረጋገጥ ነው። የተፈናቀሉ ወገኖችን ወደ ቀያቸው መመለስ የማይደራደርበት ጉዳይ ነው ያሉ ሲሆን በመሆኑም የትግራይ ምዕራባዊ ዞን ተፈናቃይ ወደ ቀየው መልሱት ማለታችሁ ይህንኑን የሚገልጽ ነው። በሄድንበት ሁሉ የሚነሳውም ይህንኑ ነው። የተፈናቃዮቹ ጉዳይ የዚሁ አንድ አካል አድርጋችሁ ማንሳታችሁ ልክ ነውም ብለዋል። ሓንቲ ፈጽማ አሲራ ዝሓዘትና ገመድ አንዱ በፍጹም አስሮ የያዘን ገመድ ሉዓላዊነታችን ማስከበርና ህዝባችን መመለስ ነው። ይህ ለድርድር የማይቀርብ ጉዳይ ነው። በችግር ያለው ህዝባችን ይህንን ነው የሚፈልገው። የደቡብ ህዝብ በራያ ላይ ተፈናቃዮችን መመለስ እንዳለባቸውና ሉዓላዊነታችንን ማስከበር እንዳለብን ማወቅ ይገባል። አንድ የሚያደርገንም ይህንኑ ነው። ትግራይ ከጦርነት በፊት የነበራትን ቁመና መመለስ የሁሉም ትግራዋይ ጉዳይ ነው ያሉት ፕሬዝዳንቱ አከራካሪ የሚባል የትግራይ መሬት አለመኖሩን በማውሳት በመሆኑም ወደ ጦርነት የምንገባ ከሆነ በሉዓላዊነትና በተፈናቃዮች ጉዳይ ነውም ብለዋል። እዚ ተመስረተ ሓድነት ነትሕዝ ዘሎ ስጋት ነትሕዝ ዘሎ ተማዛበልትና ዘይምምላስ ሻሻ ዓመት ዝልዮም ናብ ሻብዓይ ዓመት አንድነታችን አሁን ላለው የስድስተኛው ክረምት ችግር የሁሉም ትግራዋይ ዋነኛ ጥያቄ ሉዓላዊነታችን ማስመለስ ነው። ተፈናቃዮቻችንም መመለስ ግድ ይላል። በፕሪቶሪያው ስምምነት መሰረት በርካታ የትግራይ ጥያቄዎች እንዲመለሱ እየጠየቅን ነው። ለሰላም ሲባል በርካታ ችግሮችን እያሳለፍን ነው ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጀት በመከልከሉ በርካታ የትግራይ የልማት ስራዎችን እንዲቋረጥ ተደርጓል ብለዋል። በመሆኑም ችግሩ የፕሪቶሪያው ስምምነት ፈራሚ አካል በትኩረት እንዲያዩም ጥሪ አቅርበዋል። አደ ኩለን ችግራትና ተላኡለነትና ምኽባርን ተማዛልትና መምላስን ትበሃል ኢያ የሁላችንም ችግር ሉዓላዊነታችን ማስከበርና ተፈናቃዮችን መመለስ በመሆኑ ነው። ደሞዝ መከልከሉና በጀት መዘጋቱም ይህንን ችግር ነው። ከዚህ ውጭ ሌላ ጥያቄ የለንም። ስለዚህ የትግራይ ወቅታዊ ችግሮች እነዚህ ናቸው። በህዝብ ላይ የሚያጋጥሙ ሌሎች የመልካም አስተዳደር ችግሮች፣ የልማትና የሰላም ጥያቄዎች እንዲሁም ሌሎች ወቅታዊ ጉዳዮች ከህዝብ ጋር በመወያየት በጊዜያዊ አስተዳደሩ የሚፈቱ ይሆናልም ሲሉ አስገንዝበዋል። አላማጣ ውዒቲ ከተማና ፋብሪካ ይቆነ በገለ ይቆነ አላማጣ ደማቅ ከተማ ነች። ፋብሪካ ስላለባት አይደለም። የገበያና የፋይናንስ እንቅስቃሴ ንቁ በመሆኑ ነው። ስለዚህ ይህንን ወደ ነበረበት እንድንመልስ፣ ሌላው የጸጥታና ሌሎችም ጉዳዮች እዚሁ ከህዝብ ጋር ይፈቱ። ወደ ሌላ መውሰድ አያስፈልገንም። የቀጠለው የነዳጅና መድኃኒት ክልከላ ተከትሎ በማህበረሰብና በጤና አገልግሎት ከፍተኛ ችግር መፍጠሩ የሐውዜን ጤና ጽሕፈት ቤት ገለጸ። በትግራይ ምስራቃዊ ዞን የሐውዜን ወረዳ የጤና ጽሕፈት ቤት ኃላፊ የሆኑት አቶ ተስፉ ገብረ እግዚአብሔር
ከዘር ማጥፋት ጦርነት በኋላ ተጀምሮ የነበረው የመልሶ ግንባታና ማገገም ተስፋ የጣለ ቢሆንም ይህንን ጅምር ተቋርጦ አሁን ላይ ያገረሸው አዲስ ክልከላ ማህበረሰቡ ለከፍተኛ ችግር መጋለጡ አስገንዝበዋል። በመድኃኒት አቅርቦት ምክንያት በቋሚነት መድኃኒት ተጠቃሚ የሆኑ ወገኖች ለሞት መጋለጣቸው እንዲሁም ለህፃናትና እናቶች የሚሆኑ መድኃኒት ሙሉ በሙሉ እንደሌለና ችግር ውስጥ እንዳሉ በመግለጽ በወረዳው የሚገኙ 4 የአምቡላንስ ተሽከርካሪዎች በነዳጅ እጥረት ምክንያት አገልግሎት ማቆማቸው የሐውዜን ወረዳ ኮሚኒኬሽን ጽህፈት ቤት ገልጿል። ማህበራዊ ረድኤት ትግራይ 300 ሚሊዮን ብር በመመደብ በጦርነት ጉዳት የደረሰባቸው 3000 በላይ የቤተሰብ አስተዳዳሪ ሴቶች ድጋፍ አደረገች። ከጦርነት በኋላ በቤታቸው ምንም ሀብት እንዳልነበራቸውና አሁን ላይ ያገኙት እድል በመጠቀም ኑሯቸው እንደሚቀይሩ ድጋፍ የተደረገላቸው ሴቶች ገለጹ። ፍሬህይወት ወልደመድህን ዝርዝር አላት። ማህበራዊ ረድኤት ትግራይ 300 ሚሊዮን ብር በመመደብ በአድዋ ዕዳጋ ዓርቢና ፈረስማይ ከተሞች የሚገኙ 3103 በጦርነት ጉዳት የደረሰባቸው የቤተሰብ አስተዳዳሪ ሴቶች እገዛ እንዳደረገች አስታወቀች። በዚህ የሶስተኛ ዙር የሴቶች ማቋቋሚያ ፕሮጀክት እያንዳንዳቸው 57500 ብር በመስጠት ቢያንስ 5 ፍየሎች እንዲገዙ እየተደረገ መሆኑም ተገልጿል። በዚህ ዙር ከ15500 በላይ ፍየሎች እንዲገዙ የተደረገ ሲሆን ይህም ከግሊመር በተገኘ ድጋፍ 300 ሚሊዮን ብር በመመደብ እየተፈጸመ እንደሆነ የማረት የግብርናና የተፈጥሮ ሀብት ክፍል ኃላፊ አቶ ደስታ ገብረ ሚካኤል ገልጸዋል። ይህ የማቋቋሚያ ፕሮግራም በ2016 ዓ.ም የተጀመረ ሲሆን አሁን ወደ ሶስተኛው ዙር መድረሱንና በመጀመሪያና በሁለተኛ ዙር የነበሩ ጠንካራና መሻሻል የሚገባቸው ስራዎችን በመገምገም የሶስተኛ ዙር ስራዎች መጀመራቸውንም አቶ ደስታ ገልጸዋል። እነዚህ የቤተሰብ ኃላፊ ሴቶች በመጀመሪያ በስነ ልቦና ድጋፍና የቢዝነስ ስልጠና እንዲያገኙ መደረጉን በመግለጽ አሁን ወደ ተግባራዊ ስራ ለመግባት ፍየሎች እየገዙ መሆናቸውን አቶ ደስታ ገልጸው ማረትም ቀጣይነት ያለውና የተጠናከረ ክትትል እንደሚያደርግም አክለዋል። ይህ እድል ወደ ሌሎች ወረዳዎች ለማስፋትም እየተሰራ እንደሆነም ተገልጿል። የዚህ እድል ተጠቃሚ የሆኑ በአድዋ ከተማ የደበርሺ ቀበሌ ነዋሪ የሆኑት ወይዘሮ ገነት ገብረ ጻዲቅ፣ ጽጌ ኃይሉና ፀሐይ ደሞዝ ይህ እድል በጣም ጠቃሚ መሆኑም ገልጸዋል። ከጦርነት በኋላ በቤታቸው ምንም ሀብት እንዳልነበራቸው በመግለጽ አሁን ያገኙትን እድል በመጠቀም የኑሯቸውን ሁኔታ እንደሚቀይሩና ከጭንቀት ወጥተው ወደ ስራ እንዲገቡ ድጋፍ ላደረጉላቸው ማረትና ግሊመር ከፍተኛ ምስጋናም አቅርበዋል። ዜናዎቻችን የቀጠሉ ናቸው። ተመልካቾቻችን በአላማጣ ከተማ በአዋሳኝና አጎራባች ህዝቦች ላይ መልካም ግንኙነት ለማጠናከር መድረክ ተዘጋጀም። የአጎራባች ህዝቦች መልካም ግንኙነት ለማጠናከርና ወደ ነበረበት ለመመለስ እንዲሁም ተጠናክሮ እንዲቀጥል ሁሉም መስራት እንደሚገባው በማለም የተዘጋጀው መድረክ በዞኑ ከአጎራባች ህዝቦች ወንድማማችና የጋራ ተጠቃሚነትን ለማረጋገጥ ወሳኝ መሆኑን ተገልጿል። ለሰላማዊ ትግልና ለዘላቂ ልማት ወሳኝ የሆነው የአጎራባች ህዝቦች መልካም ግንኙነት መስራት ብቸኛ አማራጭ መሆኑን የመድረኩ አስተባባሪ አቶ ጎዲፋይ ጥላሁን በመግለጽ የህዝቦች መልካም ግንኙነት የሰላም በር፣ የአንድነት፣ የመተጋገዝ እንዲሁም አብሮ የማደግ በር የሚከፍት መሆኑንም የመድረኩ ተሳታፊዎች አስተያየታቸው ሰጥተዋል። በመጨረሻም የማርና ሰም ልማት በትግራይ አንድ አስፈላጊ የገቢ ምንጭ መሆኑን እና ልዩ ትኩረት እንደሚገባው የትግራይ ዘርፍ ማህበራት ምክር ቤት ገለጸ። ከፕሪቶሪያው ውል በኋላ ለዚህ ዘርፍ በቂ ትኩረት እንዳልተሰጠውና ይህን ችግር ለመፍታት ከመንግስትና ከሌሎች አካላት ጋር በመተባበር የማርና ሰም አምራች ማህበር መቋቋሙን ተገልጿል። ሰለሞን አስመላሽ
የማርና ሰም ልማት በትግራይ አንድ አስፈላጊ የገቢ ምንጭ መሆኑ ልዩ ትኩረት እንደሚገባው የትግራይ ዘርፍ ማህበራት ምክር ቤት ገለጸም። የትግራይ ዘርፍ ማህበራት ምክር ቤት ምክትል ፕሬዚደንት አቶ ጸጋይ ሐድጉ በንብ ልማት ዘርፍ የተሰማሩ ገበሬዎችና ባለሀብቶች እንዲጠቀሙ ለማድረግ የማርና ሰም ልማት ለማሳደግና ሌሎች ጉዳዮችን ለማስተካከል መደራጀታቸው እንዳስፈለገ ገልጸዋል። ከትግራይ ዘርፍ ማህበራት ምክር ቤት በታች ከ20 በላይ የተለያዩ ዘርፍ ማህበራት እንዳሉና የማርና ሰም ዘርፍ ሰፊና ትርፋማ መሆኑ አቶ ጸጋይ ገልጸዋል። ይህንን ግምት ውስጥ በማስገባት ቀደም ሲል ለማር ልማት ትኩረት ተሰጥቶ እንደነበር አስታውሰው ከአንድ ቀፎ ንብ እስከ 70 ኪሎ ማር እንደሚገኝና በጣም ውጤታማ መሆኑንም ተናግረዋል። የትግራይ ማር በጥራት የሚታወቅና በዓለም አቀፍ ገበያ የሚፈለግ በመሆኑ ሌሎች አካላት በትግራይ ማር ስም እየሸጡ እንዳሉም አመላክተዋል። በ2013 ዓ.ም በትግራይ በተከሰተው ጄኖሳይዳዊ ጦርነት የማር ልማት ዘርፍ እንደ ሌሎቹ ዘርፎች ከባድ ጉዳት እንደደረሰበትና ኪሳራ እንዳጋጠመው የገለጹት ኃላፊው በዚህም ልማቱ ወደ ኋላ እንደተመለሰ አብራርተዋል። አቶ ጸጋይ እንደገለጹት ከፕሪቶሪያው የሰላም ስምምነት በኋላ ለዚህ ዘርፍ በቂ ትኩረት እንዳልተሰጠውና ይህንን ችግር ለመፍታት ከመንግስትና ከሌሎች አካላት ጋር በመተባበር ዘርፉን ለማሳደግ ዛሬ የማርና ሰም አምራቾች ማህበር መቋቋሙን ድምፂ ወያኔ ዘግበዋል። የዕለቱ የአማርኛ ቋንቋ ዜናችን እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም